ሃሌሉያ ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም ፕሮግራማችንን እንጀምራለን። ሁላችንም በያለንበት እግዚአብሔርን እናመሰግነዋለን። ድምጾቻችንን ከፍ አድርገን ጌታን እንባርካለን። ወደ እግዚአብሔር ሕልውና ፊት እንገባለን። እግዚአብሔርን እናመሰግነዋለን። ሃሌሉያ አባቶ እናመሰግናለን በሉት። አመስግኑት ጌታን። እግዚአብሔርን እናከብረዋለን። ተመስገን በሉት ጌታን። ሳምንቱን ሙሉ እግዚአብሔር መልካም ስለሆነልን እግዚአብሔርን እናመሰግነዋለን። ጌታን ባርኩት። ሃሌሉያ እግዚአብሔር በመካከላችን ስላለ እግዚአብሔር በራሱ ተነሳስቶ መልካምን የሚያቅድ አምላክ ስለሆነ በራሱ ተነሳስቶ ለልጆቹ የሚያስብ አምላክ ስለሆነ አመስግኑት ጌታን። አክብሩት እግዚአብሔርን። ወደሱ እንድንቀርብ ድልን የሰጠን እሱ ነው። ወደ ራሱ የጠራን እሱ ነው። ወደ ሕልውናው እንድንገባ እድልን የሰጠን እሱ ነው። ስለዚህ አመስግኑት፣ ባርኩት። ድምጾቻችሁን ከፍ አድርጉና ከልባችሁ አመስግኑ። በመንፈስ ሆናችሁ እግዚአብሔርን አክብሩት፣ ከልባችሁ አመስግኑት። ሃሌሉያ ኢየሱስ እናመሰግንሃለን። ዛሬም የጸሎት ጉልበት በመካከላችን አለ። የጸሎት አቅም የሆነው መንፈስ ቅዱስ ከኛ ጋር አለ። በድካማችን የሚያግዝ፣ በድካማችን የሚያበረታ፣ እንዴት መጸለይ እንዳለብን የሚያስተምረን የእግዚአብሔር መንፈስ ከኛ ጋር ስላለ ለሱ እውቅናን እንሰጣለን። እሱን እናመሰግነዋለን። እሱን እንባርከዋለን። አመስግኑት ጌታን። ሃሌሉያ ከልባችሁ ባርኩት። ኢየሱስ እናመሰግናለን። አንድ ሰው ያመስግን። ከድካማችሁ በላይ ሆናችሁ እግዚአብሔርን አመስግኑት። ከሁኔታችሁ በላይ ሆናችሁ እግዚአብሔርን አመስግኑት። ምክንያቱም በድካማችን የሚራራ፣ በድካማችን የሚያበረታ የእግዚአብሔር መንፈስ ከኛ ጋር አለ። ይግኑት፣ አክብሩት እግዚአብሔርን። ይህ እጅግ በጣም ውድ የሆነ እድል ነው። እጅግ በጣም ድንቅ የሆነ እድል ነው እግዚአብሔር የሰጠን። እግዚአብሔርን አክብሩት። አመሰግንሃለሁ በሉት በጌታ በኢየሱስ ስም። እግዚአብሔር አሮጌ ነገርን ከህይወታችን ላይ እያስወገደ አዳዲስ ብርሃንን እያስታጠቀን እምነታችንን እግዚአብሔር እየገነባ ይገኛል። በእርሱ ላይ ያለን መታመናችን እየጨመረ ነው። በቃሉ ላይ ያለን እርግጠኝነት ከቀን ወደ ቀን እየጨመረ ነው ያለው። እግዚአብሔርን አመስግኑት። ይሄ ምስክርነታችሁ ከሆነ እግዚአብሔር እምነታችሁን እያበረታ እንደሆነ ካመናችሁ በዚህ የጸሎት ክፍለ ጊዜ ቃሉን እየተቀበልን ብርሃንን እየተገናኘን እንደሆነ ያም ብርሃን እያበረታን እንደሆነ እግዚአብሔርን አመስግኑት። ከተቀበልክ ለምን እንዳልተቀበልክ ታስመስላለህ አለ። ከእግዚአብሔር ዘንድ አንዳች ተቀብያለሁ የምትሉ ሁሉ ከልባችሁ እግዚአብሔርን አመስግኑት። እግዚአብሔር በየቀኑ እየሰራን ያለው፣ በየቀኑ እያበረታን ያለው እግዚአብሔር ሆይ አመሰግናለሁ በሉት። አክብሩት ጌታን። ሃሌሉያ አመስግኑት እግዚአብሔርን። ከልባችሁ ባርኩት። መንፈስ ቅዱስ እናመሰግናለን። እኔ አመሰግናለሁ በሉት። በግላችሁ ጌታን እኔ አከብርሃለሁ፣ አባቱ ያደንቅሃለሁ። በጌታ በኢየሱስ ክርስቶስም ስሙን ባርኩ። እግዚአብሔርን አድንቁት። እግዚአብሔርን አመስግኑት። በጌታ በኢየሱስ ክርስቶስም እናመሰግናለን። ጌታ መንፈስ ቅዱስ ክብር ለአንተ ይሁን። አመሰግናለሁ በሉት። አደንቅሃለሁ በሉት። ባርኩት። ሃሌሉያ ኦ ኢየሱስ እናመሰግናለን። ይሻዛ ካማና ላትራንዳሲ ካቶራባ በጌታ በኢየሱስ እናመሰግናለን፣ እናደንቅሃለን፣ እናከብርሃለን። አመስግኑት። ሃሌሉያ አባቶች ስምህ የተባረከ ይሁን። በጌታ በኢየሱስ እናመሰግናለን። በነፍሳችሁ ውስጥ ምስጋና ያላችሁ፣ በልባችሁ ውስጥ ለእግዚአብሔር ውዳሴ ያላችሁ እግዚአብሔርን ከልባችሁ አመስግኑ። በጌታ በኢየሱስ ቀኑን ሙሉ ብናመሰግነው የእግዚአብሔር ውለታ አያልቅም፣ መልካምነቱ አያልቅም። ስለዚህ አመስግኑት። ብዙ ክብር ይገባዋል፣ ብዙ ምስጋና ይገባዋል። አምላካችን እግዚአብሔር በላይ በሰማይ የሚኖር ታላቅ አምላክ ነው፣ ግን የተዋረዱትን ይመለከታል አለ። ስለዚህ አመስግኑት ይህን ታላቅ የሆነውን ጌታ፣ ይህንን ያልናቀንን ጌታ፣ እድሉን የሰጠንን ጌታ ከልባችሁ ባርኩት። እናመሰግናለን በሉት። አመስግኑት። እግዚአብሔር ትልቅ ነው።
በተቀደሰውም ተራራ ምስጋናውም ብዙ ነው ይላል መጽሐፍ ቅዱስ። እግዚአብሔርን አመስግኑት። እንደ ዳዊት ሆናችሁ ጌታን አመስግኑት። ነፍሴ ሆይ የእግዚአብሔርን ምስጋና የእግዚአብሔርን ውለታ አትርሺ አለ። አመሰግናለሁ በሉት። እግዚአብሔርን ሁሉ ጊዜ እባርከዋለሁ፣ ምስጋናውም ዘውትር በአፌ ነው አለ። አመሰግናለሁ በሉት። እግዚአብሔር ትልቅ ነው፣ በተቀደሰውም ተራራ ምስጋናውም ብዙ ነው። ስለዚህ እግዚአብሔርን አመስግኑት። የምድር ሁሉ ደስታ የጽዮን ተራራ ነው ይላል እግዚአብሔር ቃል። አመስግኑት። እኔና እናንተ የምድር ሁሉ ደስታ ነን። እግዚአብሔርን አክብሩት። ጌታ ይህንን አድርጓል። አመስግኑት። እንደ እግዚአብሔር ቃል ጣፋጭ የሆነ ነገር የለም። አመስግኑት ጌታን። እንደ እግዚአብሔር ቃል ደስ የሚያሰኝ ነገር የለም። ጌታን አመስግኑት። ለዚህ ነው መዝሙረኛው ሲናገር ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው ይላል። ስለዚህ እግዚአብሔርን አመስግኑት። ምርኮ እንዳገኘ ሰው ሆናችሁ አመስግኑት እግዚአብሔርን ቃል። የእግዚአብሔር ቃልም በሕይወታችሁ ታምራታችሁን የተቀበላችሁት ያከለ እርግጠኛ ስለሆነ ጌታን ባርኩት፣ ጌታን አመስግኑት፣ ከልባችሁ አድንቁት። በጣም ብዙ ነገር ከእግዚአብሔር ተቀብለናል። ሳምንቱን ሙሉ ብዙ መልካም ነገሮችን አይኖቻችን አይተዋል። ብርሃንን አይኖቻችን አይተዋል። ጥበቃን አይተናል። ሰላምን አይተናል። እግዚአብሔርን እናመሰግነዋለን። አመስግኑት ጌታን፣ ባርኩት ጌታን። ሃሌሉያ። ኢየሱስ እናመሰግናለን። በጌታ በኢየሱስም በጌታ በኢየሱስም ክብር ለአንተ ይሁን። አባት ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አመስግነናል። ክብር ለኢየሱስ ይሁን። ስንቶች እግዚአብሔር መልካም ሆኖላቸዋል። አሜን። ክብር ለኢየሱስ ይሁን። ሰው ሁላችሁንም በድጋሚ ወደዚህ ቃሉን መጸለይ ክፍለ ጊዜ 57ኛው ቀን እንኳን ደህና መጣችሁ እላችኋለሁ። ክብር ለኢየሱስ ይሁን። ሰው በየቀኑ ምስክርነቶችን ጠብቁ፣ በየቀኑ ኢንካውንተሮችን ጠብቁ፣ በየቀኑ ብርሃንን ጠብቁ። እግዚአብሔር ያንን ያካፍላችኋል። ኢየሱስ ጌታ ነው። ሰው እየገነባን እየመጣን ያለነው በየቀኑ የሆኑ ነገሮችን እያየን ያለነው። አትርሱ። የቀደሙ ነገሮችን የተቀበልናቸውን ነገሮች እንዳትረሷቸው። ህይወታችን ፍጻሜያችን በጣም ጽኑ እንዲሆን ሶሊድ እንዲሆን እግዚአብሔር በቃሉ አማካይነት እየሰራን ያለው በጣም ብርቱ ሰራዊት እንድንሆን ብርቱ ትውልድ እንድንሆን እግዚአብሔር በቃሉ እየገነባን ስላለ ይሄንን ከዚህ በፊትም እየጣለን የመጣነውን መሰረት እየገነባን የመጣነውን መሰረት እንዳትረሱ ማለት ፈልጋለሁ። ሰው ቃሉን መጸለይ እያለን ነው። የእግዚአብሔር ቃል ላይ ያተኮረ ህይወት መኖር፣ ቃሉን ማሰብ፣ ቃሉን ማሰላሰል፣ ቃሉን መናገር፣ ቃሉን ማወጅ፣ ቃሉን መታዘዝ፣ ቃሉን ማድረግ፣ ቃሉን መኖር፣ በቃሉ ላይ የተመሰረተ ህይወትና ፍጻሜን እንድንይዝ እዛ ላይ አተኩረን እያየን ያለ ነው። እዚህ በህይወታችሁ ልትወዱ ከሚያስፈልጋችሁ ነገሮች መካከል የመጀመሪያው የእግዚአብሔር ቃል ነው። ዳዊት አቤቱ ሕግህን እንደምን እጅግ ወደድኳል። የጸና ስለሆነ እግዚአብሔር ቃል፣ ብርቱ ስለሆነ እግዚአብሔር ቃል፣ ምሰሶ ስለሆነ እግዚአብሔር ቃል፣ የነጠረ ስለሆነ እግዚአብሔር ቃል መቼም ቢሆን ብትደገፉበት አያሳፍራችሁም። በእግዚአብሔር ቃል ላይ ብትመረኮዙ አታፍሩበትም፣ አይወድቅም። የጸና ስለሆነ ቃሉን እጅግ ልትወዱት ያስፈልጋል። ግን ዛሬ አንድ ነገር እንድናይ እፈልጋለሁ። ምንድነው የእግዚአብሔር ቃል እንዲሰራልን የሚያደርገው? አንዱን ዛሬ እናያለን። በጣም ብዙ ነገሮችን በየጊዜው ስናይ ቆይተናል። የእግዚአብሔር ቃል እንዲሰራልን የሚያደርገው አንዱ ቁልፍ ምንድነው? ክብር ለኢየሱስ ይሁን። የእግዚአብሔር ቃል እንዲሰራልን የሚያደርገው አንዱ ቁልፍ ቃሉን ከእግዚአብሔር ኢየሱስም በሙሴ ላይ የነበረው በኢያሱ ላይ የነበረው ያ የእግዚአብሔር ታላቅነት በእኔና በእናንተ ላይ እንዲለቀቅ ዛሬም እናውጃለን። ከልባችሁ ጥልቀት በእግዚአብሔር ፊት አውጁ። እንዳልኳችሁ አትርሱ። መንፈስ ካልተለቀቀ በስተቀር ጊዜ እያባከናችሁ ነው። አሁን ዛሬ ጊዜያችን እንዲባከን አያስፈልግም። የእግዚአብሔር መንፈስ እንዲለቀቅ ከመንፈስ ጥልቀት መጸለይ አለብን። በምንጸልየው ነገር ላይ በምናውጀው ነገር ላይ የእግዚአብሔር ኃይል እንዲለቀቅ የእግዚአብሔር ጉልበት እንዲለቀቅ ከልባችሁ ጥልቀት ጸልዩ። በጌታ በኢየሱስም ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ አለ እግዚአብሔር። እዚህ እግዚአብሔር ከኛ ጋር መሆኑን የሚያሳየው
የራሱን ክብር በእኛ ላይ በማስቀመጥ ነው። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ያንተ ክብር በእኔ ላይ ይሁን ብላችሁ በእግዚአብሔር ፊት አውጁ። በምትሰሩ ስራ ላይ፣ በምታገለግሉት አገልግሎት ላይ፣ በተለያየ ጉዳያችሁ ላይ የእግዚአብሔር ክብር ይገለጣል በጌታ በኢየሱስ ክርስቶስ ስም። አባት ሆይ ያንተ ክብር ይገለጣ፣ ያንተ ኃይል ይገለጣ በኢየሱስ ክርስቶስ ስም። በእኔ ላይ ይገለጥ፣ በስራዎቼ ላይ ክብርህ ይገለጥ በሉ። ያ ክብር ልዩነትን ያመጣል፣ ያ ክብር ልዩነትን ያደርጋል በጌታ በኢየሱስ ክርስቶስ ስም። በኃይል ጸልዩ፣ በኃይል አውጁ። የእግዚአብሔር ክብር ማለት የትኛውንም ነገር መቀየር የሚችል ነው። የትኛውንም ነገር የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ሁለንተና ማለት ነው በጌታ በኢየሱስ ክርስቶስ ስም። ዛሬ አውጃለሁ በኢየሱስ ክርስቶስ ስም። ዛሬ እናገራለሁ በጌታ በኢየሱስ ስም። እግዚአብሔር ሆይ ያንተን ሁለንተና የሚወክለው ያንተ ክብር በእኔ ላይ ይገለጥ። ታላቅነትን የሚጨምር እግዚአብሔር በእስራኤል ሁሉ አይን ከፍ ከፍ አድርግ ዘንድ ዛሬ እጀምራለሁ አለ። እግዚአብሔር አንድን ሰው እንደዚህ ከፍ ያደርገዋል በጌታ በኢየሱስም። የእግዚአብሔር ክብር በእኔ ላይ በሉ። የእግዚአብሔር ክብር በእኔ ላይ። ይህንን ክብር ተሸክማችሁ በምትሄዱበት ቦታ ሁሉ ነገሮች ይገዙላቸዋል፣ ነገሮች ይቀየራሉ። መንፈስ ዓለም ያከብራቸዋል፣ አጋንንት ዓለም ያከብራቸዋል፣ ሁሉም ዓለም ያከብራቸዋል። ይህንን የእግዚአብሔርን ክብር መሸከም ከቻላችሁ በጌታ በኢየሱስም እግዚአብሔር ሆይ ያንተ ክብር በእኔ ላይ ይገለጥ፣ ያንተ ክብር በህይወቴ ላይ ይገለጥ በጌታ በኢየሱስም። የእግዚአብሔር ክብር በእናንተ ላይ እንዲገለጥ አውጁ ዛሬ በኢየሱስ ክርስቶስ ስም። የእግዚአብሔር ክብር በጌታ በኢየሱስም፣ የእግዚአብሔር ክብር በእኛ ላይ እንዲገለጥ እናውጃለን በኢየሱስም። ከዚህ ሞመንት ጀምሮ፣ ከዚህ ሰዓት ጀምሮ የእግዚአብሔር ክብር በእኔ ላይ ይገለጥ። አባቶ ያንተ ክብር በኢየሱስም። በኢያሱ ላይ እግዚአብሔር ራሱን የተናገረው አንተን ከፍ ከፍ አድርግ ዘንድ በዚህ ቀን ጀምራለሁ አለ እግዚአብሔር። እግዚአብሔር ባሰማራችሁ አቅጣጫ፣ እግዚአብሔር በሰጣችሁ አሳይመንት፣ እግዚአብሔር በጠራችሁ ጥሪ በጌታ በኢየሱስ ክርስቶስም የእግዚአብሔር ክብር፣ የእግዚአብሔር ክብር በጌታ በኢየሱስም። ከልባችሁ ጸልዩ። የምትናገሩት ቃል፣ የምትጸልዩት ጸሎት የእግዚአብሔር መንፈስ እንዲለቀቅ የሚያደርግ ነው በጌታ በኢየሱስም። እግዚአብሔር ሆይ ክብርህ ይገለጥ በኢየሱስም። እግዚአብሔር ሆይ ክብርህ ይገለጥ በጌታ በኢየሱስም። ክብርህ ይገለጥ። እነሆም ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል ተብሎ ተጽፏል። እግዚአብሔር ሆይ በጌታ በኢየሱስም ያንተ ክብር በእኔና በፍጻሜ ላይ በማከናውነው ነገር ሁሉ ላይ እግዚአብሔር ሆይ ያንተ ፍጻሜ፣ ያንተ ክብር በኢየሱስም ይገለጥ። ያንተ ክብር በጌታ በኢየሱስም ይገለጥ። ከልባችሁ ጸልዩ፣ ከልባችሁ አውጁ በጌታ በኢየሱስም፣ በጌታ በኢየሱስም። ውስጣችሁ እስኪታወቅ ድረስ የእግዚአብሔር ክብር ሲመነጭ፣ የእግዚአብሔር ክብር ሲለቀቅ እስኪሰማችሁ ድረስ በኃይል ጸልዩ በጌታ በኢየሱስም። የእግዚአብሔር ክብር እንዲገለጥ፣ የእግዚአብሔር ኃይል እንዲገለጥ በኢየሱስ ክርስቶስም፣ በጌታ በኢየሱስም። ፊባትራና ሊኮጶሴ ከማ በጌታ በኢየሱስም ጌሳትራከማ ለራንድሮሳ ሲካቶናባና ጋሳካባና ለትራከባና ዚከባ እግዚአብሔር አባቱ በጌታ በኢየሱስም፣ በጌታ በኢየሱስም ያንተ ክብር በእኔ ላይ ይገለጥ። ኦ ሃሌሉያ! ያንተ ክብር በእውነት እግዚአብሔር ሆይ ክብርህን እናፍቃለሁ፣ ክብርህን እጠማለሁ በጌታ በኢየሱስም። እግዚአብሔር በሌለበት፣ ሞገሱ በሌለበት፣ ክብሩ በሌለበት በከንቱ መታገል አልፈልግም በጌታ በኢየሱስም። እግዚአብሔር ሆይ ያንተ ክብር ይገለጥ። በሙሴ ላይ የነበረው፣ በኢያሱ ላይ የነበረው እግዚአብሔር አባት ሆይ ለእኛም በመጨረሻው ዘመን ያዘጋጀው ያ ክብር በእኔ ላይ ይገለጥ። በትንቢት የተነገረው ያ ነው። በአንቺ ላይ እግዚአብሔር ይወጣል ተባለ፣ በአንቺ ላይ የእግዚአብሔር ክብር ይታያል ተባለ። ዛሬ ያንን እናውጃለን፣ ያንን ዛሬ ዲማንድ እናደርጋለን፣ እንጠይቃለን በጌታ በኢየሱስ። ከልባችሁ ጥልቀት አውጁ፣ ከልባችሁ ጥልቀት ጸልዩ በጌታ በኢየሱስ ክርስቶስ። እግዚአብሔር አባት ሆይ በጌታ በኢየሱስ ያንተ ክብር በእኔ ላይ ይገለጥ በሉ በኢየሱስም። በያላችሁበት ቦታ የእግዚአብሔር ክብር ሲገለጥ ነገሮቻችሁ 360 ዲግሪ ይቀየራሉ። ሙሉ የሆነ ለውጥ ይሆናል። እግዚአብሔር ሆይ ክብር
በጌታ በኢየሱስም ያንተ ክብር በእኔ ላይ ይምጣ። በኢየሱስም የእግዚአብሔር ክብር በጌታ በኢየሱስም ከልባችሁ ጸልዩ። የእግዚአብሔር ክብር እንዲገለጥ በኢየሱስ ክርስቶስም ክብር በእኔ ላይ ይገለጥ። በጌታ በኢየሱስም በፍጻሜ ላይ ያንተ ክብር ይገለጥ። በህይወቴ ላይ ያንተ ክብር ይገለጥ። በኢየሱስ ክርስቶስም ከልባችሁ አውጁ። በጌታ በኢየሱስም መንፈስ እንዲለቀቅ የክብር መንፈስ እንዲለቀቅ ከልባችሁ ጸልዩ። ከልባችሁ ጸልዩ። በጌታ በኢየሱስም የተናገርነው ቃል ስራን የሚሰራው መንፈስ ሲለቀቅ ነው። በእግዚአብሔር ፊት አውጁ። በጌታ በኢየሱስም ሺባትራካ ለንትሮሲያሶ ዘከበ ማሊትሮንዳ ሲከበና በጌታ በኢየሱስም እግዚአብሔር አባቱ በኢየሱስም ዛሬ አውጃለሁ። ያንተ ክብር በእኔ ላይ ይለቀቅ። በፍጻሜ ላይ ይለቀቅ። በኢየሱስም ክብር በእኔ ላይ ይገለጥ። በኢየሱስም የእግዚአብሔር ክብር ትግልን የሚያስወግድ የእግዚአብሔር ክብር በጌታ በኢየሱስም ሃሌሉያ። አባቶ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸልየናል። ኢየሱስ ጌታ ነው። የእግዚአብሔር ክብር በኢየሱስም በእናንተ ላይ ተለቋል። ዘጸአት ምዕራፍ 1 ከቁጥር 11 እስከ 14 ያለውን አንብበን በእግዚአብሔር ፊትም በኃይል እንጸልያለን። እንደዚህ ይላል። በብርቱ ስራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፏቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ስራ፣ በጭቃ፣ በጡብ፣ በእርሻም ስራ ሁሉ፣ በመከራም በሚያሰሯቸው ስራ ሁሉ ህይወታቸውን ያስመርሯቸው ነበር ይላል። አሁን የምናውጀው ከዚህ ሰዓት ጀምሮ በየትኛውም የህይወት አቅጣጫ በጠላት መንደር ላይ በጌታ በኢየሱስ ክርስቶስም አልደክምም ብለን እናውጃለን። አማን። በጠላት ካምፕ በጠላት መኖሪያ ነው እስራኤላውያን ሲሰቃዩ፣ ሲደክሙ፣ ሲለፉ የኖሩት። በጌታ በኢየሱስም በየትኛውም የኔ ባልሆነ ትክክል ባልሆነ ስፍራ ላይ አልደክምም፣ አልታገንም፣ አላልብም እያለን በእግዚአብሔር ፊት በጭካኔ እናውጃለን። የነሱ ጩኸታቸው ወደ እግዚአብሔር ወጣ ይላል። በኢየሱስም የት ጋር እየታገላችሁ እንደሆነ የት ጋር በከንቱ እየደከማችሁ እንደሆነ አላውቅም፣ ግን ዛሬ አውጁ። በኢየሱስም በጠላት መንደር በጌታ በኢየሱስም እንዲሁ በከንቱ አልታገንም። በኢየሱስ ክርስቶስም አንዳንዶችን እንደዚሁ ዲያብሎስ እያስጨነቀን ያለው በጌታ በኢየሱስ ክርስቶስም አንዳንዶች የእናንተ ባልሆነ ቦታ ላይ እንዲሁ እየለፋችሁ ነው። በጌታ በኢየሱስም ዛሬ አውጃለሁ። በኢየሱስም በኃይል ተናገሩ። በጌታ በኢየሱስ ክርስቶስም በቃ አስጨነቋቸው ይላል። እረፍትን አሳጧቸው። ከዛም የተነሳ ነው እስራኤላውያን የጮሁት። ዛሬ አንድ የሚወጣትን ያደርግለታል። በኢየሱስም ድምጾቻችሁን አንስታችሁ ከልባችሁ ጸልዩ። I will not labor in the camp of the enemy። በጠላት መንደር ላይ በኢየሱስም አለፋም። በጌታ በኢየሱስም በጠላት መንደር ላይ በኢየሱስ ክርስቶስም ሺፓንትሮሴካ በሚጨቁኑት በሚገዙት ዘንድ በኢየሱስም አለፋም። እዛ ጋር አልሰራም። በጌታ በኢየሱስም አውጁ። እግዚአብሔር ነፃ መውጣትን ያደርግላቸዋል። እግዚአብሔር ቀንበርን ከላችሁ ላይ በኢየሱስም ይሰብርላቸዋል። እግዚአብሔር በዚህ አማካይነት የራሳቸውን ድርጅት የሚሰጣቸው ሰዎች አሉ። በዚህ ጸሎት አማካይነት እግዚአብሔር ነፃ የሚያወጣቸው ሰዎች አሉ። በጌታ በር ይላል። በኢየሱስ ያስመረሯቸውም ነበር ይላል። በህይወትም እየመረራችሁ በህይወትም እየተጨነቃችሁ ያላችሁ በጌታ በኢየሱስም ከልባችሁ ጸልዩ፣ ከልባችሁ አውጁ። በኢየሱስ ክርስቶስም ዛሬ አውጃለሁ፣ ዛሬ እናገራለሁ፣ ዛሬ እጸልያለሁ። በጌታ በኢየሱስም ከልባችሁ አውጁ። በኢየሱስ ክርስቶስም ራአንትሮ ለበ ፌዛካአና በጌታ በኢየሱስ በከንቱ አለፋም፣ በከንቱ አልደክምም። በኢየሱስ በየትኛው አቅጣጫ በጠላት መንደር አለፋም በሉ። ይሄን በእምነት አውጁ። በጌታ በኢየሱስ ራኩ አንትሮዜ ለአንዳንዶቻችሁ በአሕዛብ ዘንድ እየሰራችሁ ያላችሁ፣ በአሕዛብ ዘንድ እየተጨቆናችሁ ያላችሁ እግዚአብሔር ነፃ መውጣትን ያደርግላችኋል። ከልባችሁ በማስተዋል ጸልዩ። በኢየሱስ ክርስቶስ በጠላት መንደር አለፋም በሉ። በጠላት መንደር አለፋም በኢየሱስ። አንዳንዶች ደግሞ በሌላ ገጽታ ስንመለከት በበሽታ መንደር እየለፉ ያሉ አሉ። እግዚአብሔር ዛሬ ነፃ ያወጣችኋል። በድህነት መንደር፣ በኃጢአት መንደር፣ በእርግማን መንደር እየለፋችሁ ያላችሁ እግዚአብሔር ነፃ መውጣትን ያደርግላችኋል። በጌታ በኢየሱስም በጌታ በኢየሱስም ሺፓንትሮሲከማ በብርቱ ስራም ያስጨንቋቸው ነበር አለ።
በጌታ በኢየሱስ ከየትኛውም ከሚያስጨንቅ እስራት በኢየሱስ እግዚአብሔር ነፃ ያወጣቸዋል። በጌታ በኢየሱስ ወደ ክብር መንደር መውጣት ይሆንላቸዋል። ወደ እግዚአብሔር መንደር መውጣት ይሆንላቸዋል። ወደ ከነዓን ምድር እግዚአብሔር ወዳዘጋጀላቸው ነገር ውስጥ ወደ ሙላት መውጣት ይሆንላቸዋል። በኢየሱስ ስም ሪማንድሮስ የኪペናማ ለትሮሽ ሲካቱናማ እግዚአብሔር የተናገረው ያንን ነው። ዘር የእርሱ ባልሆነችው ምድር እንደዚሁ በከንቱ ተሽጣችሁ ያላችሁ እግዚአብሔር ዛሬ ነፃ መውጣትን በኢየሱስ ያደርግላችኋል። በጌታ በኢየሱስ በማይሆን ቦታ ያላችሁ በማይመለከት ቦታ የእናንተ ባልሆነ ስፍራ ያላችሁ ሰዎች ሁሉ ከልባችሁ ጸልዩ ሆኖልናል። ኢዮኤል ምዕራፍ 2 ቁጥር 25 ኢዮኤል ምዕራፍ 2 ቁጥር 25 ኢዮኤል ምዕራፍ 2 ቁጥር 25 ላይ የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎብያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ አለ። የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎብያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ስለዚህ ዛሬ እግዚአብሔር ማስመለስን እንዲያደርግልን እናውጃለን። አሜን። እውነተኛ የሆነ ማስመለስ። አሁን በጣም የገባኝ ነገር አለ። በጸሎት ኃላፊነትን መውሰድ ከቻለን ከልብ ጥልቀት መጸለይ ከቻለን እግዚአብሔር በእርግጥም ያንን ነገር ያደርግልናል። አሜን። በዚህ ሳምንት ስለ አንድ ጉዳይ በኃይል እየጸለይኩኝ ነበረ። እግዚአብሔር ዛሬ ያንኑ አድርጎ አሳይቶኛል። አሜን። እዚህ ኃላፊነትን ወስደን የራሳችን ጉዳይ እንደሆነ ይዘን በእግዚአብሔር ፊት በኃይል እንጸልይ። በየትኛውም የታችሁ አቅጣጫ ላይ መመለስ ያለበት ነገር ሁሉ ለውጥ መሆን ያለበት ነገር ሁሉ አሁን እንዲለወጥ በኃይል እያወጀን በእግዚአብሔር ፊት እንጸልያለን። ድምጾቻችሁን ከፍ አድርጉና አውጁ። የትኛውም ጉዳይ ላይ በጌታ በኢየሱስም ዛሬ ማስመለስ ይሆን፣ በኢየሱስም ዛሬ ለውጥ ይሆን፣ በዚህ ጉዳይ ብላችሁ በኃይል ጸልዩ። በጌታ በኢየሱስም እግዚአብሔር ያንን ለውጥን ያደርግላችኋል። ሪስፖንሲቢሊቲ በመውሰድ ኃላፊነትን በመውሰድ በጌታ በኢየሱስም በእግዚአብሔር ፊት ጸልዩ። በኢየሱስ ክርስቶስም ኃላፊነትን ውሰዱ። ከልባችሁ ጸልዩ። እግዚአብሔር ማስመለስን ያደርጋል። እግዚአብሔር ለውጥን ያደርጋል። ቼንጅ በኢየሱስም ለውጥ ይሁን። ስር ነቀል የሆነ ለውጥ ይሁን። ማስመለስ ይሁን በኢየሱስም። እግዚአብሔር የማስመለስ አምላክ ነው። ከልባችሁ ጸልዩ። ከልባችሁ አውጁ። በጌታ በኢየሱስ ክርስቶስም እግዚአብሔር አባቶ ዛሬ አውጃለሁ፣ በእምነት እናገራለሁ። በጌታ በኢየሱስ በሕይወታችሁ በጤናችሁ ጉዳይ፣ በቤታችሁ ጉዳይ፣ በልጆቻችሁ ጉዳይ እግዚአብሔር በትዳራችሁ ማስመለስን እንዲያደርግ ለውጥን እንዲያደርግ ከልባችሁ ጸልዩ። እግዚአብሔር ይህንን ቃል ገብቶልናል። እመልስላችኋለሁ አለ እግዚአብሔር። ለውጥን አደርግላችኋለሁ አለ እግዚአብሔር። በጌታ በኢየሱስም ዛሬ ለውጦች ይሁኑ። በኢየሱስም ዛሬ ማስመለስ ይሁን። በጌታ በኢየሱስም በሕይወታችሁ ጉዳይ ላይ በየትኛውም አቅጣጫ ላይ ተንጀበል የሆነ ተጨባጭ የሆነ ለውጥ በጌታ በኢየሱስም ዛሬ አምናለሁ። በእውነት በዚህ ጸሎት የሚቀየር ነገር አለ። በሕይወታችሁ ላይ የሚመለስ ነገር አለ። የተወሰደ ነገር፣ የተበላሸ ነገር በጌታ በኢየሱስም በኃይል ይመለስላችኋል። ዛሬ ማስመለስ ይሆንላችኋል። በጌታ በኢየሱስም ማስመለስ ይሆንላችኋል። በጌታ በኢየሱስም ከልባችሁ ጸልዩ። ከልባችሁ አውጁ። በኢየሱስ ክርስቶስም ዛሬ ለአንድ ሰው የሚሆን ነገር አለ። አውቃለሁ ይሄንን እግዚአብሔር ይሄንን በልቤ ላይ አስቀምጧል። በኢየሱስም ዛሬ ማስመለስ ይሆን። በጌታ በኢየሱስም ዛሬ ለውጥ ይሆን። የትኛውም የማትፈልጉት ነገር ከሕይወታችሁ ላይ ዛሬ ይቆማል። ለውጥ ይሆናል። በጌታ በኢየሱስም የእግዚአብሔርን ቃል በመንፈስ ሆናችሁ አውጁ። መንፈስ እየተለቀቀ አውጁ። ምንድነው የዘገየ የሚመስል በጌታ በኢየሱስ የማይለወጥ የሚመስል የማይመለስ የሚመስል እግዚአብሔር ዛሬ ጣልቃ ይገባል። ማስመለስን ያደርግላችኋል። እግዚአብሔር ክንዱን ይገልጣል። በኢየሱስ ክርስቶስ እግዚአብሔር ኃይሉን ይገልጣል። እግዚአብሔር ጉልበቱን ያሳያል። በጌታ በኢየሱስም ፊባንትሮላ አዛከማ በኢየሱስም ዛሬ አውጁ። ዛሬ ጸልዩ። በጌታ በኢየሱስም ዛሬ ከልባችሁ ጸልዩ። ከልባችሁ አውጁ። እግዚአብሔር አባቶች በጌታ በኢየሱስ እግዚአብሔር አባቶች ዛሬ በእምነት አውጃለሁ። ዛሬ በብርሃን አውጃለሁ። በጌታ በኢየሱስም ማስመለስ ይሆናል በሕይወቴ ላይ። በኢየሱስም ማስመለስ ይሆናል በሕይወቴ ላይ። በጌታ በኢየሱስ ከልባችሁ ጸልዩ። በእግዚአብሔር ፊት አውጁ። በኢየሱስም ማስመለስ ይሆናል በሕይወቴ ላይ። በኢየሱስም ከዚህ ሰዓት ጀምሮ በፍጻሜ ላይ ማስመለስ ይሆናል በጌታ በኢየሱስ። ሪባትሮን ለለገባ ከዛካ አንድ ሰው ለውጦችን እያስገደደን ያለው በኃይል ጸልዩ። በኃይል አውጁ።
በጌታ በኢየሱስ በእምነት አውጁ። በእውነት ለውጥ ይሆናል በጌታ በኢየሱስ። ከዚህ ምሽት ጀምሮ የማትፈልጉት ነገር ከህይወታችሁ ላይ ይሄዳል። ከዚህ ምሽት ጀምሮ ወደ እናንተ መምጣት ያለበት ነገር ሁሉ ወደ እናንተ ይመጣል በጌታ በኢየሱስ። ከልባችሁ ጸልዩ። እርግጠኛ ሆናችሁ የእናንተ ጸሎት ለውጥን እንደሚያመጣ ኃይልን እንደሚያደርግ እርግጠኛ ሆናችሁ ጸልዩ በጌታ በኢየሱስ። ጃሱ ባናንዳ ለትራዛ ከበና ሪባንትሮዚ ለከባ ፊዛሱ ከበናማ በጌታ በኢየሱስ። አንድ ሰው ከልብ እየጸለየ ነው። አንድ ሰው ከልብ እያወጀ ነው። በኢየሱስ ክርስቶስ ጸልዩ፣ አውጁ በጌታ በኢየሱስ። ፊዛቱ ረከማናማ አባቶ እናመሰግናለን። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ጸልየናል። በኢየሱስ ስም በህይወታችሁ አቅጣጫ ሁሉ ማስመለስ ሆኖላችኋል። በዚህ ከፍታችን ባለው ሳምንት በሚቀጥሉ 6-7 ቀናት ውስጥ እግዚአብሔር ያንን ከእጃችሁ የጠፋውን ነገር እጃችሁ ላይ መልሶ ያስገባላችኋል በኢየሱስ ክርስቶስ። ሃሌሉያ። ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ዮሐንስ 1 ቁጥር 5 ላይ ብርሃንም በጨለማ ይበራል ጨለማም አላሸነፈውም ይላል። ብርሃንም በጨለማ ይበራል ጨለማም አላሸነፈውም። አሁን የምናውጀው በብርሃን ገዥነቴን አውጃለሁ። አሜን። በእግዚአብሔር አሁን ያንን አውጀው በጌታ በኢየሱስ ስም። በብርሃን ገዥነቴን አውጃለሁ በኢየሱስ ስም። ከዛም የተነሳ በጌታ በኢየሱስ ክርስቶስ ስም በህይወቴ ሁሉም ነገር ስፍራን ይይዛል በኢየሱስ ክርስቶስ ስም። የትኛውም የሚረብሻችሁ ነገር ስፍራን ይይዛል፣ ይስተካከላል በኢየሱስ ክርስቶስ ስም። ራማንትሮስ ከበናማ ፊዛኮአና ለትራዛከበናማ በጌታ በኢየሱስ በብርሃን በኢየሱስ ገዥነትን ይይዛለሁ። በስልጣን ገዥነትን ይይዛለሁ በጌታ በኢየሱስ። በህይወት ጉዳዮች ላይ ገዥነትን ይይዛለሁ። ከዛም የተነሳ ሁሉም ነገር ትክክለኛውን ስፍራ ይይዛል። ሁሉም ነገር ትክክለኛ መልክ ይይዛል፣ ትክክለኛ ገጽታ ይይዛል በኢየሱስ ስም። ስፍራን ያዙ፣ ትክክለኛን ቦታ ያዙ በጌታ በኢየሱስ። ነገሮች ትክክለኛ ስፍራ ያዙ በኢየሱስ ስም። ነገሮች ይስተካከሉ። በስልጣን አውጃለሁ ዛሬ፣ በገዥነት አውጃለሁ ዛሬ በጌታ በኢየሱስ ስም። ሺባትሮን ዳሊካማ በሽዘከበና ራትራን ዳሊያሱ ዘከበናማ በጌታ በኢየሱስ ስም። ያሳባና ለትሮስ ዘከበናማ ከልባችሁ አውጁ በጌታ በኢየሱስ ስም። አባቶ እናመሰግናለን። ክብር ለአንተ ይሁን። በጌታ በኢየሱስ ስም ጸልየናል። ስንቶች ከልባችሁ እየጸለያችሁ ነው? ዛሬ አንድ ተጨባጭ የሆነ ለውጥን እግዚአብሔር በህይወታችን ላይ ያደርጋል። በእውነት ነው የምነግራችሁ። ዛሬ አንድ ምስክርነት በህይወታችሁ ላይ ይሆንላችኋል። ክብር ለኢየሱስ ይሁን። ኢሳይያስ ምዕራፍ 11 ቁጥር 1 ኢሳይያስ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል። እስቲ አንሱ አሜን ይበለ። ከስሩም ቁጥቋጥ ያፈራል። አሁን የምናውጀው ከኔ ህይወት ላይ ታላቅ የሆነ ነገር ይወጣል ብለን እናውጃለን። አሜን። ከኔ ትውልድ ከኔ ዘር ግንድ ታላቅ የሆነ ነገር ይወለዳል ብለን እናውጃለን። ከእሴይ ግንድ በትር ይወጣል። አሜን። ድምጾቻችሁን ከፍ አድርጉና ይሄ ስለ ልጆቻችሁ ሊሆን ይችላል፣ ስለ ራእያችሁ ሊሆን ይችላል፣ ስለ እጆቻችሁ ስራ ሊሆን ይችላል። ብቻ ከኔ ህይወት ላይ ታላቅ የሆነ ነገር ይወለዳል። አሜን። ለትውልድ የሚጠቅም ነገር ይወለዳል እያላችሁ ድምጾቻችሁን አንስታችሁ አውጁ። አሁን ከዘር ግንዴ ላይ ከትውልዴ ላይ በጌታ በኢየሱስም ከኔ ህይወት ላይ ከኔ ፍጻሜ ላይ ታላቅ የሆነ great things ታላላቅ ነገሮች ይወለዳሉ። ከስሩም ቁጥቋጥ ያፈራል አለ በጌታ በኢየሱስም። ልጆቻችሁን እያያችሁ የእናንተ የሆነውን ራእያችሁን እያያችሁ አገልግሎታችሁን እያያችሁ በኢየሱስም ግሎባል የሆነ ዓለም አቀፍ የሆነ ታላቅ ነገር ለብዙዎች የሚተርፍ ለብዙዎች በረከት የሚሆን ነገር ከኔ ውስጥ ይወለዳል በኢየሱስም። አውጁ ከልባችሁ በጌታ በኢየሱስ ከኔ ውስጥ ታላቅ ነገር ይወለዳል በሉ። ያሳካአና እንሮሴከበና ከእሴይ ግንድ በትር ይወጣል አለ። ከስሩም ቁጥቋጥ ያፈራል። ያ የኛ ምስክርነት ይሆናል። እግዚአብሔር ከኛ ህይወት ላይ ታላላቅ ነገሮችን ያፈልቃል በኢየሱስም። ካንቺ የሚወለደው ታላቅ ይሆናል አለ መልአኩ ሲናገር። ዛሬ ከናንተ የሚወለደው ታላቅ እንደሚሆን እኔ ማውጃለሁ። ከኔ የሚወለደው ታላቅ እንደሆነ አውጃለሁ በኢየሱስም። ህይወታችሁ ፍጻሜያችሁ ያው ሆኖ አይቀርም። ትውልዳችሁ ያው ሆኖ አይቀርም። ስራችሁ ንግዳችሁ ያው ሆኖ አይቀርም። ራእያችሁ አገልግሎታችሁ ያው ሆኖ አይቀርም። ታላቅ የሆነ ነገር ይወለዳል በጌታ በኢየሱስም። በኃይል አውጁ፣ በስልጣን አውጁ በኢየሱስም። የእግዚአብሔር ቃል ከአንደበታችሁ የወጣው ስጋን ይለብሳል፣ በአካል ይገለጣል በጌታ በኢየሱስም።
እንደተናገራችሁት እግዚአብሔር ያጸናላችኋል። ታላቅ የሆነ ነገር ኃያል የሆነ ነገር ከህይወቴ ላይ ይወለዳል፣ ከፍጻሜ ላይ ይወለዳል። በጌታ በኢየሱስም ከልባችሁ አውጁ። ከዘር ግንዳችሁ ከትውልዳችሁ በኢየሱስ ክርስቶስም ራኦን ትሮሴክ ታላቅ የሆነ በኢየሱስም ከኔ ህይወት ከኔ ትውልድ ከኔ ፍጻሜ ከኔ ስራ ከኔ ራእይ ከኔ አገልግሎት ታላላቅ ነገሮች በኢየሱስም ይወለዳሉ። ታላላቅ ነገሮች በጌታ በኢየሱስም ይወለዳሉ። ከልባችሁ ጸልዩ። በኢየሱስም ያሱትሬክ ለራሳ ከማና ሂዞትሪያ ከማና በጌታ በኢየሱስም ከልባችሁ አውጁ። ከልባችሁ ጸልዩ። በኢየሱስም ከልባችሁ አውጁ። ከልባችሁ ጸልዩ። በእውነት ነግራችኋለሁ አንድ ነገር ይሆናል ዛሬ በኢየሱስም አንድ ነገር በህይወታችሁ ላይ ይሆናል። ከናንተ የሚወጣ ነገር አለ። ለትውልድ የሚተርፍ ነገር አለ። በጌታ በኢየሱስ ራባን ትሮሴክ አንድ ነገር ብቻ አይደለም፣ ሁለት ነገር ብቻ አይደለም፣ ታላላቅ ነገሮች በጌታ በኢየሱስም ጄሱትሬክ ሌንድሮሳካ ዛሬ ማንም ልትሆኑ ትችላላችሁ፣ ምንም ልትሆኑ ትችላላችሁ። እግዚአብሔር ግን ከናንተ ግንድ በትርን ያወጣል። እግዚአብሔር ግን ከናንተ ስር ቁጥቋጥ እንዲያፈራ ያደርጋል። በጌታ በኢየሱስ እግዚአብሔር አባት ሆይ በኃይል አውጁ፣ በእምነት አውጁ። በኢየሱስም ሩማን ትሮሴክ አምናለሁ። በኢየሱስም ልጆቼ ታላቅ ይሆናሉ፣ ራእይ ታላቅ ይሆናል። በጌታ በኢየሱስም ሃሌሉያ። አባት ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸልየናል። እንደዛው እንዳወጅነው በኢየሱስም ሆኖልናል። በጌታ በኢየሱስም በቅርብ ጊዜ ትውልድ ያንን ይሰማል። በቅርብ ጊዜ ዓለም ያንን ይሰማል። ከናንተ የሚወለደውን ታላቅ የሆነውን ዓለም ይሰማል። በጌታ በኢየሱስ መክብብ ምዕራፍ 3 ቁጥር 11 መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ነገርን ሁሉ በጊዜው ውብ አድርጎ ምን አለ? ሰራው። አሁን የምናውጀው በህይወቴ የትኛውም ነገር አይዘገይም። አሜን። ምክንያቱም እግዚአብሔር በጊዜው ውብ አድርጎ ስለሚሰራ እዚህ እግዚአብሔርን አሸንፎ የሚዘገይ ነገር አይኖርም። አሜን። እግዚአብሔርን አሸንፎ ከእግዚአብሔር አቅም በላይ ሆኖ የሚዘገይ ነገር በህይወታችን ላይ አይኖርም። ይሄን በእርግጠኝነት አውጁ። በስልጣን በድፍረት አውጁ። ነገሮች ከዚህ ሰዓት ጀምሮ ይቀየሩላችኋል። የዘገዩ የመሰሏችሁ ነገሮች ሁሉ ይቀየራሉ። እዚህ እጃችሁን አንሱና እግዚአብሔርን አሸንፎ በህይወቴ ላይ የሚዘገይ ነገር አይኖርም ብላችሁ አውጁ። በዛ ውስጥ መለኮታዊ ፍጥነት ይለቀቅላችኋል። በዛ ውስጥ እግዚአብሔር ሞገስ ይለቀቅላችኋል። ነገርን ሁሉ በጊዜው ውብ አድርጎ ሰራው። በጌታ በኢየሱስም በህይወቴ ላይ መዘግየት አይሆንም። በኢየሱስም በህይወቴ ላይ መዘግየት አይሆንም። በኢየሱስም በህይወቴ ላይ መዘግየት አይሆንም። በጌታ በኢየሱስም ነገርን ሁሉ በጊዜው ውብ አድርጎ ሰራው። በኢየሱስም እግዚአብሔር የጊዜ አምላክ ስለሆነ፣ እግዚአብሔር የዘመናት አምላክ ስለሆነ፣ እግዚአብሔር የወቅቶች አምላክ ስለሆነ እግዚአብሔርን አሸንፎ የሚዘገይ ነገር አይኖርም። እግዚአብሔርን አሸንፎ በጌታ በኢየሱስ የሚዘገይ ነገር አይኖርም። ከእግዚአብሔር አቅም በላይ ሆኖ የሚዘገይ ነገር አይኖርም። አምላኬ የጊዜ አምላክ ነው። አምላኬ የፍጥነት አምላክ ነው። አምላኬ የጊዜ አምላክ ነው። አምላኬ የፍጥነት አምላክ ነው። በኢየሱስም እንደዚያው ይሆንላችኋል። መለኮታዊ ፍጥነት በህይወታችሁ ላይ ይሆናል። በኢየሱስም በህይወቴ ምንም ነገር አይዘገይም። nothing delays in my life። በህይወቴ ምንም ነገር አይዘገይም። በኢየሱስም ዛሬ የመዘግየት ቀንበር ከላያችሁ ላይ ተሰበረ ይሆናል። ከህይወታችሁ ላይ ከጉዳዮቻችሁ ላይ በጌታ በኢየሱስ የትኛውም መዘግየት በኢየሱስም የተሰበረ ይሆናል። በጌታ በኢየሱስም የተሰበረ ይሆናል። በጌታ በኢየሱስም የተሰበረ ይሆናል። ከልባችሁ ጸልዩ። በኢየሱስም ዛሬ አውጃለሁ፣ በኃይል አውጃለሁ፣ በእምነት አውጃለሁ። በጌታ በኢየሱስም መዘግየት በህይወቴ ላይ አይሆንም። በኢየሱስም መዘግየት በህይወቴ ላይ አይሆንም። በጌታ በኢየሱስም መዘግየት በህይወቴ ላይ አይሆንም። በኢየሱስም ያሳከበና ለትሮሲያሱስኪ በጌታ በኢየሱስ ቪባትራንዳ ሊከባናማ ሬትሮሲኪና ያሳኩበና በጌታ በኢየሱስ መዘግየት አይሆንም። እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ይሰራል። ነገርን ሁሉ በጊዜው ውብ አድርጎ ይሰራል። እዚህ በህይወቴ ላይ አይዘገይም። መዘግየት አይሆንም። በኢየሱስ እየተቃወማችሁ ጸልዩ፣ በኃይል ጸልዩ፣ በስልጣን ጸልዩ። ነገር ይንቀሳቀሳል። ከዚህ በኋላ ነገር ይንቀሳቀሳል። የቆመ ነገር፣ የዘገየ ነገር፣ ወደኋላ የቀረ ነገር ሁሉ መንቀሳቀስ ይጀምራል። በኢየሱስም በጌታ በኢየሱስም መዘግየት አይሆንም። በኢየሱስም በህይወቴ ላይ መዘግየት አይሆንም። ነገሮች ሁሉ በጊዜያቸው ውብ ሆነው ይሰራሉ። በጌታ በኢየሱስም
መዘግየት አይሆንም በኢየሱስ ሼባትራካ ለንራሲያማ ሺባትራካማ በጌታ በኢየሱስ በህይወቴ ላይ መዘግየት አይሆንም በነገሮች ላይ መዘግየት አይሆንም ነገርን ሁሉ በጊዜው ውብ አድርጎ ሰራዋል በኢየሱስ አይዘገይም በኢየሱስ አይዘገይም በጌታ በኢየሱስ አይዘገይም በኢየሱስ አይዘገይም በጌታ በኢየሱስ ሪኮ አንትሮሴኬ በለማ ይሄሳካና ለትራንዳ ሲካቱራ ባለማ ሊራንትሮሳ ከባና ሊራንኮ እንከሴኬ ሪያትራካ ባና ባለማ ይሄሴኬ አባቶ እናመሰግናለን ክብር ለአንተ ይሁን ድምጾቻችሁን ከፍ አድርጉና ጌታን አመስግኑት ዛሬ የጸለይናቸው ጸሎቶች ሁሉ ወደ መልስ ተቀይረዋል እግዚአብሔርን እንባርከዋለን ከልባችን ጌታን እናመሰግናለን ሃሌሉያ ተመስገን አባቶች ኦ ኢየሱስ እናከብራለን አመስግኑት አመስግኑት ከፍታችን ባለው ሳምንት ጀምሮ ለውጦች ይሆናሉ ታላላቅ ዜናዎችን እንሰማለን ታላላቅ ምስክርነቶችን እንሰማለን የጠበቅናቸው እግዚአብሔርን የታመንናቸው ያወጅናቸው ነገሮች ሁሉ ተገልጠው በታላቅ ምስክርነት ከልባችሁ ጌታን አመስግኑ ባርኩት ጌታን እናመሰግናለን እናከብራለን ሃሌሉያ አመሰግናለሁ በሉት ኦ ኢየሱስ ስምህ የተባረከ ይሁን አመስግኑት ጌታን ኢየሱስ እናከብራለን ኢየሱስ እናደንቃለን ስምህ የተባረከ ይሁን ክብር ለአንተ ይሁን thank you Jesus I give you praise አመሰግናለሁ እባርካለሁ አከብራለሁ አመስግኑት ጌታን እናደንቃለን እናመሰግናለን ሃሌሉያ በጌታ በኢየሱስ ክርስቶስ ስም አመስግነናል እንደጸለይነው እንዳወጅነው እንዳመሰገንነው እንደዛው በኢየሱስ ጸንቶልናል በኢየሱስም በብዙ ምስክርነት መገናኘት ይሆንልናል ፍጻሜያችሁ ታላቅ ሆኖ ከህይወታችሁ ላይ ታላላቅ ነገሮች ተወልደው ለብዙዎች በረከት ሆኖ ማየት በኢየሱስም ይሆንልናል የዘገዩ ነገሮች ሁሉ ፈጥነው ማየት ይሆንልናል አባት ሆይ እናከብራለን በጌታ በኢየሱስ ክርስቶስ ሃሌሉያ ሰው ነገም በዚህ ሰዓት እንገናኛለን ሌሎችንም ሰዎች ለዚህ አገልግሎት መጋበዛችሁን አትርሱ እንደዚሁም ሰብስክራይብ ማድረግ ላይክ ሼር ማድረግን አትርሱ ኮሜንት ማድረግን አትርሱ እንዲሁም ምስክርነቶቻችሁን ማካፈልን አትርሱ ደውሉ በስልክ ደውላችሁ ቴክስት ልካችሁ ቴሌግራም ላይ በመላክ በድምጽ ቀርታችሁ በመላክ ምስክርነቶቻችሁን አካፍሉን እግዚአብሔር ታላቅ ነገር እያደረገን ያለው ያ ምስክርነታችሁን ለሌሎች እምነትን የሚፈጥር ይሆናል በዚህ ቃሉን መጸለይ ክፍለ ጊዜ ላይ እግዚአብሔር ብርሃን እየሰጠን እምነታችንን እያበረታ እያጠነከረ ይገኛል ክብር ለኢየሱስ ይሁን እዚህ እግዚአብሔርን እጅግ አድርገን እናመሰግናለን ለዚህም ነገ በዚሁ በተመሳሳይ ሰዓት የምንገናኝ ይሆናል እግዚአብሔር ይባርካችሁ በሰላም ሆኖ ኢየሱስ ጌታ ነው ሃሌሉያ በጌታ በኢየሱስ ክርስቶስ አሜን